በጣም ነው ደስ የሚል። ኤርሚ እንኳን ደህና መጣ ብያለሁ። እንኳን ደህና ቆየኝ። እንደ አሙቁልኝ ሲባል ብዥ ያለ እይታ አለው። መጨረሻ ላይ የሚጠሩ ተረስተው የሚታወሱ ባለሙያዎች ናቸው። ብዙ ጊዜ ቁሬ ቢላላ ታጠቁኝ ቀበቶ እዚህ ቤት አልመጣም የታሉ 200 እዚህ ቤት አልገባም የታሉ 200 ድራም ነበረ ግራጁዌት ያደረከው? ድራም ነው ግራጁዌት ያደረኩት ሁለቱም ድራም። ተፈሪ መኮንንም ጃዛምባም ሜጀሬ ድራም። እኛ እንሄድም ብለው ሃይ ጉማ ሰው ሲያመነታ ሃይ ጉማ ምርጥ ነው ፕሮግራም ሃይ ጉማ ተገኘን ትርታ ሃይ ጉማ ስሙ በጣም ምርጥ ሃይ ጉማ የማይጎተት ሃይ ጉማ ፕሮግራም አቅራቢ ሃይ ጉማ ናይት ነው ዳዊት። በጣም ነው ደስ የሚለው። በትርታ 97.6 ኤፍኤም ዳዊት ፖድካስት ከዳዊት ጋር ቆይታ የቁም ነገርና የመዝናኛ ፕሮግራም ዘወትር ማክሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በትርታ 97.6 ኤፍኤም ዳዊት ፖድካስት። ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች፣ ዳዊት ፖድካስት ከዳዊት ጋር ቆይታ በትርታ 97.6 ኤፍኤም ላይ ዘውትር በዚህ ሰዓት የምትከታተሉት ፕሮግራማችን አሁን ጀምሯል። የዛሬው ልዩ እንግዳችን ኤርሚያስ ፋሲል ወይም ኤርሚ ፕሮቶኮል እና አሙቁልኝ በመባል ነው አሁን ከተማ ውስጥ በደንብ እየሰራ ያለ ወጣት ነው። ኤርሚ እንኳን ደህና መጣ ብያለሁ። እንኳን ደህና ቆየኝ። እንደ ሁሉ መልካም? እግዚአብሔር ክብር ይመስገን። መልካም። ወደ አሙቁልኝ ከመግባታችን በፊት አሙቁልኝ ሲባል ትንሽ ብዥ ያለ እይታ አለው በህብረተሰቡ ዙሪያ እና እሱን እንዴት ታየዋለህ? በመጀመሪያ ደረጃ እውነት ነው። አሙቁልኝ ማለት እንግዲህ ማድመቅ፣ ማስጨፈር፣ ነገሮች እንዲደምቁ የዘፈን ፓርት ሁሉ ጊዜ ያው አድማቂ ነው፣ ግሩቪ ፈጣሪ ነው፣ እንቅስቃሴ ያለው ሰው ግን የሚሰጠው ግምት ለዛ ያነሰ ነው። እንደምታውቀው መጨረሻ ላይ የሚጠሩ ተረስተው የሚታወሱ ባለሙያዎች ናቸው ብዙ ጊዜ። ከዛ አንጻር ነው እኔም የጠየቅኩና ብዙ ጊዜ ባለቀ ሰዓት ነው ትዝ የሚባለው ወይም ትኩረት አይሰጠውም። አሙቁልኝና የሰርግ ዲጄ ወይም በአጠቃላይ እንደ ሚውዚክ ባንድን ብናስበውም ብዙ ትኩረት አይሰጠውም። መጀመሪያ ሌላው ነገር ተጨራርሶ ነው እንደ መጨረሻ አይነት ነገር የሚታየው። ከዛ አንጻር ነው ይህንን ጥያቄ ያቀረብኩልህና ወደ አሙቁልኝ እንዴት ነው በደንብ ተስበ የገባህበት? ወደዚህ ሙያ የገባ ነው እኛ ያው በልምድ ነው። እኔ ያደግኩት ቀጨኔ አካባቢ ነው። ቀጨኔ አካባቢ ደግሞ ሰርግ በደንብ በዚህ በዘፈን ፓርት በሰርግ አድማቂዎች የሚታወቅ ነው። በዚህ ሙያ ላይ አንቱታን ካተረፉ ጀማሪ ከሆኑ የሰርግ አድማቂዎች ከሚገኙበት አካባቢ ነው የወጣ ነውና እነሱን ወንድሞቻችንን በማየት ስርስራቸው በመሄድ እና ግሩቪውን፣ ሞቀታውን፣ ድምቀቱን ደግሞ በማየት ተስቤ ነው ብል ይቀለኛል። መልካም። ከዛ በተለይም ደግሞ የሙዚቃ ህይወት ውስጥ መውር እንዳለህበት አውቃለሁ። ምክንያቱም ከዚህ በፊት በተፈሪ መኮንን ትምህርት ቤት ውስጥ የሚውዚክ ስኩል ዲፓርትመንት ውስጥ ግራጁዌት አድርገሃልና እስቲ ስለሱም ትንሽ አጫውተኝ። አዎ ስቲል እንግዲህ እስካሁን በዛ ሙያ እየሰራሁ ነው። ድራመር ነኝ። ጫወታለሁ በሳምንት 2 ቀን እንዳልከው ተፈሪ መኮንን፣ ከዛ በኋላ ደግሞ ጃዛምባ በመግባት እንዲሁም ደግሞ በሚውዚክ ሜዴ 10 ዓመት የፈጁ የትምህርት ዙሪያ ላይ በዚህ በሙዚቃ ዙሪያ የቆየ እዛ ላይ የመቆየት እንትናለኝ። ስቲል አሁንም ድራም እሰራለሁኝ። ሰሞን ቀን ላይ ድራም እጫወታለሁ። ያው ሰርጉ እንደምታውቀው ቅዳሜና እሁድ ነው፣ ብዙ ኢቨንቶች ያሉት። ያንንም ሳይነካ ይሄንንም ሳይነካ ሁለቱንም ማስታርቀን እየሄድን ነው። ዴቪ መልካም። በድራም ነበረ ግራጁዌት ያደረከው? ድራም ነው ግራጁዌት ያደረኩት ሁለቱንም ድራም። ተፈሪ መኮንንም ጃዛምባም ሜጀሬ ድራም ነው። መልካም። ተፈሪ መኮንን ነበረ መጀመሪያ የጨረስከው?
መጀመሪያ ሲደርታ የሚባል ነበር ሰርቲፊኬት ነበር የጀመርነው። ከዛ በኋላ ከሲደርታ ሰርቲፊኬታችንን ስንይዝ ኖሃ መያዝ ስላለብን ከ10 ልክ እንደጨረስኩኝ ውጤቴ ትምህርት ቤት ያስገባኝ ነበር። ግን እኔ በጣም ሙዚቃ ወድ ስለነበረ ድራም መጫወት በጣም እንትን ስለነበረኝ ወደ የሙያ ትምህርት ቤት ገባሁኝ ተፈሪ መኮንን። ከዛ 3 ዓመት ጨርሼ 2005 ላይ ወጣሁኝ። ከዛ እንደገና ከተፈሪ መኮንን ደግሞ ወጥተን ደግሞ የተሻለ ጃዝ አምባ ስኩል ደግሞ እንደገና ገባን። እዛ ደግሞ 2009 ትምህርታችንን ጨርሰን ወጣን። እንደዛ እያለን አሁን እንግዲህ በሙያው እየሰራን ነው። መልካም፣ በጣም ደስ ይላል። ተፈሪ መኮንን በምትማርበት ሰዓት ከአንተ ጋር የተማሩ አሁን ላይም ሙዚቃዊ ኢንዱስትሪ ላይም ጥሩ ስም ያላቸው አሉ እና እስቲ እነሱንም ማነሳሳልኝና አንተስ ከነሱ ጋር እስካሁን ስራዎች አልሰራህም ወይ? በዚህ በድራሙስ ምን ያህል ገፍተህበታል? አሁን ላይስ እንዴት ነው ያለኸው? ያው ከዛው ሳንወጣ በማለት ነው እውነት ስቲል እንደምታውቃቸው ሙዚቀኞችም ቢሆን እነሱ ባለውም አሉ ከኛ አንድ እነሱ አንድ ይበልጡን ነበረ፣ አንድ ይቀድሙ ነበር ከእናንተ። ከዛ እናሰግዳሉ ከኛ ጋር ያ ወንደሰማሩ አለ እንደምታውቃቸው አብዛኛው ከሙዚቀኞች ደግሞ እነ ኢዮሳያስ አሉ እነ ኢዮብ ሳንጃው እነሱም አንድ ይበልጡን ነበረ። ሳክስፎን ተጫዋቹ ብዙዎቹ አሁን ከተማ ውስጥ አሉ የሚባሉ ሙዚቀኞች ናቸው። እነሱ በደንብ ያው እንደምታውቀው የክለብ ስራ የማታ ሰው በደንብ መሆን አለብህ፣ ኔትወርኩን ማስፋት አለብህ ምናምን። ሰውኛ ደግሞ እንዳየኸው በቤተሰብ ነው የምናድገው፣ ብዙ ጊዜ ማታ አይፈቀድልንም ምናምን እና በዛ የተነሳ በተወሰነች መንገድም ቢሆን አሁን ስራው ላይ ያለን እንደነሱ በሰፊው ባይሆንም ግን አብዛኞቻችን በተማርንበት እውነት ለመናገር እየሰራ ነው ዴቪ። ስለዚህ አሁን ሙሉ በሙሉ ቆሟል ሊባል ይችላል ነው ወይስ ወቅቱን እየጠበቀ ትሰራለህ? ድራም መጫወቱን እንሰራለን። አሁን በሳምንት 2 ቀን አለኝ ሁልጊዜ ሐሙስና ማክሰኞ ጫወታለሁኝ። በይበልጥ ግን አሁን በደንብ ፎከስ እያረኩ ያለሁት ምናምን ወደዚህኛው ኢቨንት ነው። ግን ያም እንጫወታለሁ፣ እስካሁን እየተጫወኩኝ ነው። ድራም እጫወታለሁኝ። እንደገና ደግሞ የመንግስትም ደግሞ ቅጥር ነኝ፣ የኦሮሚያ ባንድ የሱሉልታ ከተማ ድራም 10-11 ዓመት ይሆነናል። የዛ የባንዱ ድራመር ነኝ። ሙዚቃ እንጽፋለን፣ ሙዚቃ እናቀናብራለን። በዛ ውስጥ አለን። ሁለቱንም አቻችለን እየሄድ ነው ዴቪ። በጣም ደስ ይላል። በሰዓቱ ተፈሪ መኮንን በምትማርበት ሰዓት እነ የሺ እነ ሰርጸ ነበሩ አስተማሪ የነበሩት? አዎ የሺ ኳየር አስተማሪ፣ ሰርጸ ሂስትሪ አስተማሪያችን ነበረ። እነ በላይ ያስተምሩናል፣ እነ ጥበቡ እንደምታውቀው ሜጀር ኮርስ የሚሰጠን እንዳለ ነበር ድራም። ስቲል አሁንም እሱም ድራመር ነው፣ ተጫዋች ነው። እንደዛ ነበሩ። ስለዚህ ወደ አሙቁልኝም በዋዛ አይደለም የተመጣው ማለት ነው። እውነት ነው፣ ይዘን ነው የሆነ ኖሃ ይዘን ነው። በጣም አሪፍ፣ በጣም ደስ ይላል። እኔም ይሄን ነገር ድራም መጫወቱን አታቁመው እላለሁ። ከዚህም በፊትም የሚቀዱ ሙዚቃዎች ላይቭ ድራም ይገባሉ፣ ላይቭ ሳክስፎን፣ ላይቭ የተለያዩ የሙዚቃ መሳሪያዎች ይገባሉ እና እንደዛ መጫወቱን ባታቆመው መልካም ነው ብዬ አስባለሁ። ምናልባት ናይት ክለቦች ውስጥ ወይም ሰርግ ላይ በድራም መጫወቱ ባይኖር ልልፈልጌ ነው። በጣም አሪፍ፣ በርታ ልልፈልጋለሁ። በዚሁ አጋጣሚ ምስጋና የቦሷ ሳልል ቀርቻለሁ፣ በኃይሉን የታለ ሳልል ቀርቻለሁ፣ ምን አለ ሴት አለ ሳልል ቀርቻለሁ፣ ምስክር ወዴት ነው ሳልል ቀርቻለሁ። ኧረ በለው እነዚህ እነማን ናቸው? የዱከሞቹ ደብረ ዘይቶች እነሱ ናቸው። ያማምራሉ ነውሴያቸው ያመናል በለው። የዲሞክራሲ መብት ይከበር አላችሁ። በልኩ ሴቶቹ ሸልሙ ባካችሁ። ያመናል በለው። ሱሬ ቢላላ ታጠቁኝ ቀበቶ። እዚህ ቤት አልመጣም የታሉ 200? እዚህ ቤት አልገባም የታሉ 200? የመጣችሁበት ዓላማው ምንድን ነው? ለመጨፈር እንጂ መቆም ፍርድ ቤት ነው። እፍን አርጉት ንፋስ አይግባው። የዛሬው ጨዋታ ለሄኖኬ ነው። ምንድነው አጃቢ የምን ፈራፈራ? ዱከም አይደለም ወይ የኩሉ ተራራ? ኧረ በለው ኤርሚ ፕሮቶኮል እና አሙቁልኝ ነው ያንተ የድርጅት ስም።
አይጋጭም ነው ወይስ እንዴት ነው? አሙቁልኝ ላይም ራስነ ፕሮቶኮሉ ላይም ራስነ ነው ወይስ ሰዎች አሉ መድበህ ነው እየሰራ ያለው? ሲጠቅለል አድርገን እነዚህን ጥሩ ጥያቄ ነው። ወደ ኢቨንቱ ከመጣን የአብዛኞቹ ኢቨንት ስሞች እንደምታውቀው ዌዲንግ ፕላነር ከሌ ዌዲንግ ፕላነር እንትና ነው እንደምታውቀው። ብዙዎቹ መነሻችን በአሙቁልኝ ነው የጀመርኩት እኔ። ግሩቪው ከሱ ነው የሚነሳው። ምንም በሌለን ሰዓት እንዳልኩ በነፃ ሰርተናል አሙቁልኝ። እንደውም መቀለድ አይሆንብኝና እንደው ስጋ ሁሉ አለው አይደል ስጋ ከበሉ አይበቃቸው በሚባልበት ሰዓት ነው የጀመርነውና ቀስ እያለ ነው ግራጁዋሊ ነው ያደገው ወደዚህ። ያንን ስም መተው ያልፈለኩት ለዛ ነው። አሁን ብዙ ሰዎች ለምን ዌዲንግ ፕላነር አትለውም ለምን አንተ ትዘፍናለህ የሚል ሰውም አለ። በመልካም አየዋለሁ፣ ኔጌቲቭ ሳይድ ኖሮት አይደለም። ግን እኛ እንዳልኩ ነው አሁን ሁለቱንም በምንይዝበት ሰዓት ፓኬጁን ስንይዝ ወንድሞች አሉን። እኔ ወንድሞቼ ነው የምላቸው፣ የሥራ ባልደረቦች ናቸው። ከ15 እስከ 20 የማይበልጡ የአሙቁልኝ ባለሙያዎች አሉን። ሆርን ፓርት ተጫዋቾች፣ ዘፋኞች፣ ትራምፔቲስቶች፣ ሳክስፎን፣ ትሮምቦል ተጫዋቾች አሉን። እኛ ቪአይፒ ፓኬጅ ድረስ ነው ያለን አሙቁልኝ። አሁን ቢሮ ከፍተን ነው የምንሰራው። ቪአይፒ እንዳያቸው ቪዲዮዎቹን ኤክስትሪም ናቸው። ያምናል በለው በለ ያምናል በለው ያሙናል በለው ያሙናል በለው የወንድ ልጅ ሱሪ ያጥራል ከጉልበቱ ያምናል በለው የኔ አካል ዴቪዬ ዘረ መኳንንቱ ያምናል በለው ያምናል በለው ያምናል በለው አረ በለው አረ በለው ተዴቪዬ አንተነ ሆይ ደመና ግላጭ ጀንበር መሳይ የኛ ዴቪዬ አንተነ ሆይ ደመና ግላጭ ጀንበር መሳይ ያመናል በለው ያምናል በለው ከአንገቱ በላይ ባደረገው ካኪ ያምናል በለው ስራህን ንገረኛ አስመጪና ላኪ ያመናል በለው እንደዛ ነገር አንድ ታረግና በጣም ደስ ይላል። በጣም ደስ ይላል። ከልብ ነው የምናመሰግነው። ቲክቶክ ላይ እየተመለከትኳቸው ነበርና ከ38,000 ሰው በላይ ይከተላል እና በጣም ደስ የሚል ነው። ምክንያቱም ያለ ምክንያት አይደለም ይሄ ሁላ ሰው እየተከተለ ያለው ጥሩ ብሰራ ነው እና በጣም ጥሩ ነው። ዘመን አፈራሹንም ሶሻል ሚዲያዎች እየተጠቀምክ ስላለ መልካም ነው ብዬ ነው የማስበውና እስኪ በደንብ ንገረኝ። እንዴት ነው ለምሳሌ አንድ ሰርግ ያለበት ሰው ወደ አንተ ጋር ሲመጣ ምን ማሟላት አለበት? ያው እኛ 3 አይነት ፓኬጅ ነው የምንሰጠው እንዳልኩ። የመጀመሪያው ትልቁ እኛ አሁን እየሰራንበት ያለነውና ከተማ ውስጥ የምንታወቅበት አሙቁልኝ ነው። ከዛ ውጭ ግን ፕሮቶኮል እንሰጣለን፣ ዌዲንግ ፕላነር እንሰጣለን። ለምሳሌ ዌዲንግ ፕላነር ማለት ያንተ ሰርግ 6 ወር 7 ወር የቀረው መተኛ ድርጅት ለምሳሌ አዳራሽ አብረን መፈለግ፣ መኪና ፓርትነሮች አሉ አብረን የሚሰሩ መኪና የት ባናገር ጥሩ ነው ዲስካውንት ያለበት ቦታ። ምክንያቱም እኛ ፓርትነር ስለሆንን ለምሳሌ ከኛ ድርጅት ጋር አብረህ ስትሄድ ዲስካውንቶች ይኖራሉ። ድርጅት ለድርጅት እኛ እንትን ስለምንል ያንን አብዛኛው ነገሮችን እኛ እንሸከማለን ከ6 ወር ምናምን በፊት ሲሆን፣ አይ ግን ለምሳሌ ዌዲንግ ፕላነር እኔ ያለኝ አሙቁልኝ ከእናንተ ፈልጋለሁ ካልከን ደግሞ የዕለት ሁለት ብቻ ነው አሙቁልኝ ስራ የምንሰጥህ። 3 አይነት ፓኬጅ ነው የሚኖረን። የመጀመሪያ ፓኬጅ፣ ሁለተኛ ፓኬጅ እና ቪአይፒ ፓኬጅ አለን። ሆርን ፓርትኖቹ ይጨመራሉ። ባለሙያዎች ትመርጣለህ ምናምን። መልካም። እስቲ አጠር አድርገህ ያሉትን ፓኬጆች ለአድማጮችም ነገ ከነገ ወዲያ ኤርሚ ቢፈልጉት የትኛውን ፓኬጅ ፒክ አድርገው አንተ ጋር መምጣት እንዳለባቸው እንዲያውቁ ከወዲሁ እስቲ ያሉን ፓኬጆች በሙላ አጠር አድርገህ ነገር አድርገህ። ያው እንዳልኩ ነው አሙቁልኝ በራሱ 3 አይነት ፓኬጅ አለው። መልካም። የመጀመሪያው ፓኬጅ 1 ሳክስፎን እና 1 ዘፋኝ ነው፣ 2 ባለሙያ። ሁለተኛው ፓኬጅ 1 ሳክስፎን፣ 1 ትራምፔት እና 1 ዘፋኝ 3 ባለሙያ ነው። ሶስተኛና ትልቁ ፓኬጃችን ቪአይፒ የምንለው ነው። እኛ 2 ሳክስፎን ቴነርና አልቶ፣ ያው ባለሙያ የሆነ ሰው ይገባዋል ሃርመኒ እንዲጫወቱ ነው። ከዛ ደግሞ ትራምፔት ይጨመርና ከዛ ዘፋኝ ይኖረዋል። ሁሉም ፓኬጅ ውስጥ ትራንስፖርት አሁን በቃ አስቸጋሪ ነው ወይ ሚዜ መኪና ውስጥ ይወረውራሉ አሙቁልኝን፣ ከዛ የሚዜ ደግሞ አንጭንም እኛ ምናምን ስለሚሉ መኪናን አብሮ አኮሞዴሽኑ አብሮ ይሰጣል። መኪናን ከሰርገኛ የሚወጡ ነገሮችን እኛ ራሳችን ችለን ነው 3ቱም ፓኬጅ ላይ ትራንስፖርትን ምንን ያካተተ ፓኬጅ ነው ያለን። በጣም ደስ የሚለው እኔ እንደውም ብዙ ጊዜ ስመለከት ምንድነው ሳክስፎን የሚጫወቱትም አሙቁልኝም የሚሰሩትም ብዙ ጊዜ በሰርገኞች መኪናዎች ነው እንዲሄዱ የሚደረገው እና እናንተ ጋር ደግሞ ብዙ ለየት የሚያደርጋችሁ ነገር አለ። አንደኛው
ይሄኛው ነው የራሳችሁ የሆነ መኪና አላችሁ በራሳችሁ መኪና ነው ሁሉ ጣጣችሁን ጨርሳችሁ የምትሄዱት እና ምንም አይነት ንክኪ አይኖራችሁ ከከስተመሩ ጋር ያ ነገር መልካም ነው ብዬ አስባለሁ። እሺ ወደ ሌሎቹ ፓኬጆችም እንሂድስ። ፕሮቶኮል ደግሞ የምንለው ሁለቱም ፓኬጅ ከኛ ሲሆን ፕሮቶኮል ማለት የዕለት ብቻ ጋይድ ማድረግ ነው። ሰዓት አሬንጅመንትን፣ መኪናዎችን ለባለቤት ለብቻ 2 ሴት ፕሮቶኮሎች ይኖራታል። አንደኛዋ ለሙሽራዋ፣ አንደኛዋ ለሚዜዎቹ። ሌሊት ጀምሮ ሜካፕ ከምትሰራበት ሰዓት ጀምሮ ያንን የሜካፕ እንትን ልብሶቿን በሙሉ እሷን ቴኬር የምታደርግ የዕለት ሴት ፕሮቶኮል እያልከኝ ያ ሴት 2 ፕሮቶኮሎች አሉ። አንደኛዋ ሚዜዎቹን ቴኬር ታደርጋለች፣ አንደኛዋ ከዛ ደግሞ ወንድ ፕሮቶኮል አንድ ይኖራል። በበላይነት እኔ ስራውን ኮንትሮል አደርጋለሁኝ። በጣም ደስ ይላል። እዚህ ላይ አንድ ላቋርጥህና ኤርሚ እኔ አሁን በእኔ በኩል አዲስ ነው እየሰማሁ ያለው ይሄን አሰራር ማለት ነው። ለእኔ አዲስ ነው እየሰማሁት ያለውን ነገር ማለት ነው። ምክንያቱም ብዙ ጊዜ ፕሮቶኮል ሲባል ከወንዶቹ ጋር ነው ያለው እና ልክ ባልና ሚስት ከተገናኙ በኋላ ያለውን ነገር እየተደዋወለ የሚያስፈጽም ነበር የሚመስለኝና እስከ ዛሬም እንደዛ ነው እኔ በምመለከተውና ብዙ ሰዎችም ይጋሩኛል ብዬ አስባለሁ። ግን አሁን አንተ እየነገርከኝ ያለው ሴት ቤት ላይ ከመጀመሪያ ከጠዋት ጀምሮ እንዴት ታይሟን ማኔጅ ማድረግ እንዳለባት የሴት ያንተ ፕሮቶኮል የሆነች ሴት ትልካለህ እዛ። ከላክ በኋላ ደግሞ አንተ ደግሞ ወንዱ ቦታ ትሆንና እየተነጋገራችሁ ፕሮግራማቸው የሚደገም ስላልሆነ በመልካምና በጥሩ ሁኔታ ደስ በሚል ሁኔታ እንዲያልፍ ታደርጋላችሁ። ልክ ነው። ከጥናት ጀምሮ ከሰርጉ 3 እና 4 ቀን በፊት ጀምሮ ከጥናት ጀምሮ ሬርሳል እንሰጣለን። ሚቲንግ ይኖረናል ከሙሽሮች ጋር፣ ከቤተሰብ ኮሚቴ ጋር ሚቲንግ አድርገን ብዙ አሁን የተሰራበት ያለ ከተማ ውስጥ ዌዲንግ ፕላነሮች እየሰሩበት ያለ ስራ ይሄ ነው። ሴቶቹም ደግሞ እንደ ባህሪያቸው እንዲሆኑ ብዙ ሴታዊ ነገር ስለሚኖራቸው በደንብ በግልጽ ብዙ ነገር ያጋጥማል የሰርግ ቀን። ያንን ሃንድል እንዲያደርጉ ሴቶች እህቶቻችን የኛ ባለሙያዎች አሉ በዚህ የሰለጠኑ የተማሩ፣ እነሱን እንመድባለን። የዘፈኑ ፓርትም አብሮ ከኛ ፓኬጅ ጋር ነው የሚሰጠው። ከኛ ድርጅት ጋር ፕሮቶኮል ሲቲዝ አብሮት በነፃ ሙቁልኝ አለ። ፕሮቶኮል ሲቲዝ እኛ ጋር በነፃ ሙቁልኝ አለ። የክስራት ከፍልም ለሱ የኛ መሆኑ ሁለቱም ለማዘዝ ይመቸናል። በጣም ደስ የሚልና ለየት ያለ ነገር ነው። እውነቱን ለመናገር እዚህ ደረጃ መድረሱን እኔ አላወቅኩም ነበረና ቲክቶክ ላይም እየተመለከትኩ ነበረ ፖስት የምታረጋቸው። በዚሁ አጋጣሚ ግን የሴትም አሙቁልኝ አለ። ለምሳሌ ከሴት ቤት ሲወጣ ላይክ እንዴት ነው ከዚህ በፊት ይሄ ሴቶቹ የሚሉት አይነት ነገር ሆኖ እንደዛ አይነት ነገር አለ ነው ወይስ ሐሳብ ላይ ናቸው? በእኛ እንትን ደረጃ የለውም እሱ ኦልሬዲ። ግን ቪዲዮዎቻችን ላይ እንዳየኸው የእናቶች ወግ የሚል ለብቻ አንድ ቪዲዮ አለን፣ ተርም አለን ለብቻ። ለምሳሌ ልክ ሴት ቤት ስንሄድ ይሄ የእናቶች አናስገባ ምናምን በራሱ እናቶች ይሄ ቱፊቱ ያመጣው ድሮ ጀምሮ ታሪካዊ ይዘት ስላለው እናቶች በራሳቸው ተዘጋጅተው ይጠብቁናል። ያችን ግን እንቀርጽና የእናቶች ወግ የሚል ለብቻ አለን። እዛ ቪዲዮዎቻችን ላይ እናቶች ብቻ ሲጫወቱ አናስገባም ሲሉን አሸወይና ሲሉ ያለ ነገሮችን እንለቃለን እንጂ በራሱ ያሙቁልኝ የሴት አሙቁልኝ ባለሙያዎች የሉትም። ቱፊቱን ግን እንለቃለን የእናቶች። መልካም ያው እንዳይጠፋ ያለው ነገር ባህሉም እንዳይጠፋ መልካም። በጣም ነው ደስ የሚለው። እሺ ከዛ እየተደዋወላችሁ ከሴት ፕሮቶኮሏ ጋር ፕሮግራሙ እስከሚያልቅ ድረስ አብራችሁ ትዘልቃላችሁ ማለት ነው። ፕሮግራሙ ጨርሰው ራት ከሆነ እስከ ሌሊት ይጨርሳሉ። ያው እንዳልኩ ትራንስፖርቴሽን አብሮት ስላለ ሁሉንም ባለሙያዎቻችንን የቤታቸው አድርሰን ነገሩም ስናቅ ያው በነጋታው ደግሞ ፎርም አለን እኛ ባክግራውንድ የምንሞላበት ፎርም አለ። ሰርተንልህ ብቻ እንሄድም እንዴት ነበረ እንልሃለን። ምን ጥሩ ጎን ነበረን። ምክንያቱም ኮኔክሽን ነው። አንተ ጥሩ ስንሆንልህ ለጓደኛ ታጨናለህ አይደለ? ለወንድምህ ታጨናለህ። ሰርግ ኔትወርኪንግ ነው። ጥሩ ስንሰራ ብዙ ቦታ ነው የምትበትነን። ስለዚህ ፎርም አለን እኛ በነጋታው ፎርም የተዘጋጀ አለ። ምንድን ነበር ጥሩ ሴቶች ፕሮቶኮሎች ከሴቷ ጋር ምንድን ነበር ቀኑ ሙሉ ያደረጉት፣ ጥሩ ፓርቱ ምንድን ነው፣ እኛስ ጋር ምን ጎደለ፣ ምን ይስተካከል ምናምን የሚለውን በነጋታው ካረፍክ በኋላ ብዙ ጊዜ ፎርም አለ፣ ባክግራውንድ ፎርም እንላለን። እሱን እንሞላለን ሁልጊዜ። በዛ ነው ቼክ የምናደርገው። በጣም ደስ የሚል ነው የምር። በቅርብ ጊዜ ሊያገቡ ያሰቡም ፕሮግራም ይወሰናል እንደ የእናንተ ላይክ በሰርግ ብቻ ነው ወይስ ከዛም ውጪ ለተለያዩ ፕሮግራሞች ሊሆን ይችላል? እኛ አሁን በደንብ እየሰራን ያለ ነው እውነት ለመናገር ሰርግ ላይ ነው። ግን አሁን እኛ ኢቨንት ብቻ ከተፈለገን ካሙቁልኝ ውጪ ኮኦርዲኔት ማድረግ ሲሆን ግን ቤት ምርቃቶች እንሰራለን፣ ክርስትና እንሰራለን፣
ትልልቅ ልደቶችም ከሆኑ ቤቢ ሻወሮች ምናምን እንሰራለን ኢቨንት። ግን እነዚህኞቹ ላይ አሙቁልኝ ስለማይኖራቸው ምን እናረጋለን እኛ ኮምፖዝ እናረጋለን። ቪዲዮቻችን ላይ አይተህ ከሆነ ለምሳሌ ባለ ፕሮግራሞች ይሄ ዘፈን ተጽፎልኝ ይምጣ ይላሉ። የኛ ብዙዎቹ ሙዚቀኞች ናቸው አሙቁልኝ የሚሰሩ ፓርትነሮቻችን። ስለዚህ ይጻፋል። ለምሳሌ ዘፈን ትልክልናለህ፣ የልደት ሊሆን ይችላል፣ የራስህ ይሄ ቢሆን የምትለውን። ስለዚህ አስጨፋሪው ብቻ ይቀርና እነዛ ቅድም ያልኩ ትራምፔቱ፣ ሳክስፎኑ ምናምን የምፈለግከው ሙዚቃ ጽፈውልህ በኢንስትሩመንት መልክ ይጫውቱልሃል። መልካም። እንደውም ስለዚህ ካነሳ አይቀር እንዴት ነው በተለያየ ሰርግ ላይ አንድ አይነት ቴክኒክ አትጠቀሙ ብዬ አስባለሁ እና ግጥሙስ እንዴት ነው? አንደኛ ከወቅታዊ ሁኔታ አንጻር እንደዛ እያዋዛችሁ ነው የምታቀርቡት? በተለያየ ሰርግ ላይስ እንዴት ነው ግጥሞችን ታሻሽላላችሁ? ስለሱም ደግሞ ትንሽ እንጨዋወት። ያው ግጥም በተመለከተ እንዳልከው ነው ብዙ በዚህ እንደውም አንዳንድ ጊዜ ብዙ የሚያስቅ አጋጣሚ ያጋጥመናል። ግጥም እንደ ሰፈሩ እንደ ተጋቢዎች የሁለቱ ባልና ሚስት እንደተወለዱበት አካባቢ ይወሰናል። ለአንተ ሰርግ ሲጀመር እንጽፋለን። ሰርጉ የት ነው አካባቢ ሁልጊዜ ስንጠይቅኛ ቦታው የት ነው፣ እንግዳችሁስ ምን አይነት እንግዳ ነው፣ ለምሳሌ ምንና ምንድን የተጋባው፣ በኔጌቲቭ ሳይድ ሳይሆን ለማጫወት እንዲመቸን የቱ ነገር ይበዛል የሚለውን ጽፈን ሰፈራችሁ የት ነው እንላለን። ሰፈር እንጠይቅና በሰፈሩ ምናምን በእንደዛ ጽፈን ነው የምንሄደው። ለየሰርጉ አንድ አይነት የሚሆነው ሪትም ፓርቱ አንድ አይነት ነው፣ ወይም ደግሞ የሳክስፎኖቹ ፎርም አነፋፋቸው ምናምን አንድ ይሆናል እንጂ ግጥሙ፣ የጨዋታ ስልቱ የሚባሉት ቃላቶች ግን እንደ ሰርገኛው ሰፈር እንደ ተጋቢዎቹ ሁኔታ ይወሰናል። ዴቪ በጣም ደስ ይላል። እንደገና ደግሞ እዛው ላይ የምትፈጥራቸው ነገር ቲክቶኮች ላይ እያየው ነው ያለሁት እና እንደውም ወደ በኋላ አካባቢ እስኪ ስለኛም ስለ ትርታም ስለኛም ሾው የሆነ ነገር ትለናለህ ብዬ አስባለሁ። ሞክራለን። እዛው ላይ ትፈጣጥራለህ እና እሱ እንዴት ነው የሚመጣልህ? ብዙ ጊዜ እይታ ነው። ያው አሁን ቶሎ ብለን ላይምሮ የምንልከው ፓርት ነው የሚወስነው። ለምሳሌ ዴቭ ምን አይነት ቁመና ይኖረዋል፣ ምንድን ነው የሚያዘወትረው፣ የዛን ቀን ስትመጣ ምን አይነት ሉክ ነው ያለህ፣ በምን ብገጥምለት ደስተኛ አደርገዋለሁኝ፣ ከዛ አብሮት ያለውን እንጀማ በደንብ ፈን ማድረግ እንችላለን የሚለውን ሰውን በዛም ስለሚረዳል አንዳንድ ጊዜ ክፉ ግጥም እንኳን ተገጥሞበት የሆነ በሌላ አይነት ሳይድ የሚያይ ይመጣል። ለምን እንደዚህ ያልክ፣ ጓደኞቹ ፊት ለምን አሳፈርከኝ የሚልም ይመጣል። አጋጥሞን ያውቃል። ወይ ደግሞ የኛ ሰፈር ትንሽ የተገጠመለት የኛ ሰፈር በደንብ አልገጠማችሁ ምናምን እንደዚህ አይነት አጋጣሚ ይኖረናል። ግጥም ላይ ግን ሁኔታውን እናያለን። አንተና ያለው ምን አይነት ስትራክቸር አለ፣ ምን ብለው በደንብ ሊጨፍር፣ ምን ብለው ደግሞ በደንብ ስትደሰት ነው የምትሸልመው፣ ምን ቢለው እንደዚህ አይነት ነገሮችን እናያለን። ሁኔታዎችን ስናይ ወደ አይምራችን ቶሎ ብሎ ግጥሙ ይመጣል። ስለዚህ ድንገት የሚፈጠረው ከዚህ አጋጣሚ ነው እንጂ ከዛ በተረፈ ግን ቀደም ብላችሁ ስላለው ነገር በደንብ ቼክ ስለምታደረጉ ስልጠናም ስላላችሁ ለእናንተ ይቀልላችሁ። ሙሽሮችን በተመለከተ ብቻ ተዘጋጅተን የምንወጣው፣ አጃቢ ግን ሲሆን ግን እዛውን የሚፈጠረው አሰለለች ጉማ ሃይ ጉማ አሰለለች ጉባ ሃይ ጉማ እኛ እንሄድም ብለው ሃይ ጉማ ሰው ሲያመነታ ሃይ ጉማ ምርጥ ነው ፕሮግራም ሃይ ጉማ ተገኘን ትርታ ሃይ ጉማ አቤት ሲያምር እሱ ሃይ ጉማ መተናል ትርታ ሃይ ጉማ ሃይ ጉማ አሰለለች ጉማ ሃይ ጉማ አሰለለች ጉማ ሃይ ጉማ ስሙ በጣም ምርጥ ሃይ ጉማ የማይጎተት ሃይ ጉማ ስሙ በጣም ምርጥ ሃይ ጉማ የማይጎተት ሃይ ጉማ ፕሮግራም አቅራቢ ሃይ ጉማ ናይት ነው ዳዊት ፕሮግራም ሲያቀርብ ሃይ ጉማ ምርጥ ነው ዳዊት ሃይ ጉማ ምርጥ ነው ዳዊት ሃይ ጉማ ምርጥ ነው ዳዊት። በጣም ነው ደስ የሚለው። እኔ ሳቄንም መቆጣጠርም አልቻልኩም። ሰርግ ላይ ከአሙቁልኝ በተረፈ እኮ ወይም በተጨማሪም እንደ ኮሜዲያንም ጭምር ነው። በጣም በጣም የሚያስቁ እንጆ የሚያደርጉ ግጥሞች ናቸው። አንዳንድ ጊዜ እኮ ትረባም ሆኖ ራሱ እኮ ደስ ይላል፣ ያስቀሃል። ያ ትረባው ስነስርዓት ያለው ሆኖ ወደ ፈኒ ሲወስደው በጣም ነው ደስ የሚል። ዋው በጣም ደስ ይላል። ኤርሚ እንግዲህ ራስህም አሙቁልኝ ትሰራለህ? እሰራለሁኝ። ሌላም ሰዎች አሉ እሰራለሁ። ስለዚህ አንድ ሰርግ ላይ ምን ያህል አሙቁልኝ ነው የሚመደበው? ዘፋኙ ፓርት አንድ ነው ሁልጊዜ የሚሆነው። አይደክመውም ወይ? እንዴት ነው ያለው ነገር? እውነት ለመናገር ታይሙ በመሀል ረጅም ረፍት ትንሽ ስራ ያለበት ነው አሙቁልኝ። ምክንያቱም ለምሳሌ ወንድን ለማውጣት
የ10 ደቂቃ ይሆናል የምንጫወተው ምናምን ከቤቱ። ከዛ በኋላ 1 ሰዓት ረፍት ሊኖረን ይችላል ሴት ቤት እስክንሄድ ምናምን። ከዛ ደግሞ ሴት ቤትን ደግሞ እንትን ብለን በጣም ኢቨንቷ ትንሽ ብትሆንም ግን በጣም አስፈላጊና ለሰርጉ ሂስትሪ ሲሰራ ያው ሰርግ እንደምታውቀው በሂስትሪ ነው የሚደረደረው፣ ግን በጣም ስትሪም የሆነ ነገር ደስ የሚል ነገርና አስፈላጊ ነገር ነው። ግን ረጅም ሰዓት አይደለም እንደ ካሜራማን እንደ ፕሮቶኮል ምናምን ረጅም ሰዓት አይደለም። ሰዓት አለው፣ ግን ተመጥኖ የሚሰጥህን ሰዓት በትክክል መጠቀም የምትችልበት የሥራ መስክ ነው የሰርግ አድማቂ። መልካም ተመልሰን መተናል። ዳዊት ፖድካስት ከዳዊት ጋር ቆይታ በትርታ 97.6 ሬዲዮ ላይ ትገኛላችሁ። የዛሬው ልዩ እንግዳችን ኤርሚ ነው። እንግዲህ ፕሮቶኮልና አሙቁልኝ ቆንጆ ጊዜ እየሰጠን ያለው እንግዲህ ፕሮቶኮል እና አሙቁልኝ ሌላ ደረጃ ላይ ደርሷል እያልከኝ ነው ያለው። በጣም ደስ ይላል። ምንም ነገር ቀለል ሲል እዚህ ላይ ብቻ ሳይሆን ህይወት ላይም መልካም ነው እና ሁሉን በአዋቂ በሚያውቅ ሰው ማሰራት መቻሉ ፕሮግራም እንዳይበላሽ ያደርጉታል። ምክንያቱም በህይወት አንድ ቀን ስለሆነ የምትደሰትበት ጊዜ ያንን ጊዜ በአግባቡ ሰዓቱ ተጠብቆ እያንዳንዱ ነገር ሰው ሲመዳደብ መልካም ነው ብዬ አስባለሁ። እና እንደው በዚህ ስራ ላይ ምን አይነት ነገር ገጠመ? አንተስ ደግሞ ምን አይነት ነገሮችን ቢስተካከሉ ብለህ የምታስባቸው ነገሮች አሉ? ከታዘብካቸውም አንጻር እና ካስደሰተህም አንጻር እስኪ የምታስታውሳቸውን። ያው የሰርግ ስራ እንዳልከው ቅድም የማይደገም ነው። ኦልሞስት በአብዛኛው ነገር የማይደገም ስለሆነ በደንብ በትክክል በጥሩ ሁኔታ ማለቅ አለበት። ምክንያቱም ሰርገኛ ለምሳሌ አንተ ብታገባ ሁሉም ሰው አንተ እንድትደሰት ነው የሚፈልገው የሰርግ ቀን ሁሉም ሰው። ስለዚህ ሁሉም ሰው ሀሳብ አለው ማለት ነው አንተ ላይ። አንተ ደግሞ የሁሉንም ሀሳብ ማስተናገድ አትችልም እንደ አንድ ሰው እንደ ሙሽራ። ስለዚህ ፕሮግራምህን አሬንጅ የሚያደርግ የሁሉንም ሰው ኮኦርዲኔት አድርጎ ሀሳቦችን ጨምቆ የሰርጉን ዓላማ ወይ ደግሞ ሰርጉ ይገባዋል የሚለውን ነገር የሚሰጥ ፕሮግራም አሬንጅመንት ያስፈልገዋል። ምክንያቱም ብዙ ጊዜኛ አሁን እናንተ አሙቁልኝ ብቻ ሆኑልንና የእኛ ጓደኞች ፕሮቶኮል ይሰሩልናል ጓደኞቻችን አሉ ብለውን ሄደን ኤክስትሪም ግን እዛ ውል እንደገና አድሰን ፕሮቶኮል ሰርተን የመጠንባቸው ሰርጎች ብዙ ናቸው። በጣም ብዙ ነው የምነግርህ። ለምን ሲያዩት በጓደኛ የሚሰራ አይደለም። ገብቶሃል? ምክንያቱም ጓደኛን ቤተሰብ የፈለገውን ማዘዝ ይችላል። እኛ እንዲህ ነው የምንፈልገው ምናምን ቢል ያንተ ጓደኛ እምቢ ሊላቸው አይችሉም። ባለሙያ፣ የሰርግ አዋቂ፣ በዛ ላይ ኖሃ ያለው ሰው፣ ኃላፊነት የሚወስድ ሰው ከሆነ ግን እናንተን ነው የሚያስቀድመው፣ ሙሽሮችን ያስቀድማል። ምክንያቱም ትልቁ ያ ሁሉ ነገር የተዘጋጀው ፎቶችሁን ቁጭ ብላችሁ ለልጆቻችሁ ለልጅ ልጆቻችሁ እንድታሳዩ ነው። ሌላ ታሪክ የለውም። ስለዚህ ቁጭ ብለህ የምታየው ታሪክህ መበላሸት ስለሌለበት ባለሙያ በዚህ ነገር ኃላፊነት ሊወስድ የሚችል ሁሉንም አስታርቆ ሁሉንም ሀሳብ አሰናስሎ መስራት የሚችል ሰው ያስፈልጋል። እና በደንብ በአሁኑ ዘመን ላይ የሰርግ አሬንጅመንት ወይም የሰርግ ፕሮቶኮል አሙቁልኝ ዌዲንግ ፕላነር ከሌለ እንዳልኩ ነው ሁሉም ሰው አዛዥ መሆን ነው የሚፈልገውና ያንን ለማስቀረት ነው። እና ብዙ አጋጣሚዎች አሉ ነው የምልህ። ጓደኞቻቸው እንሆናላችኋለን ብለው ሄደው ከዛ ሀስሉን አይችሉትም። የቤተሰብን ሀስል በቃኛ ይቅርብን ይላሉ። ከዛኛ እንደገና ሌላ ባለሙያ ደውለን ከቢሮ አስመጥተን እንደገና እኛ ደግሞ ወደ ፕሮቶኮል የገባንባቸው 1 2 3 አለን ብዙ ሰርጎች አሉና ባለሙያ ግድ ነው። በደንብ ነገሮችን አዋስቶ ኃላፊነት ወስዶ ካጎደለ የምትጠይቀው ካጎደልክ የሚጠይቅህ ባለሙያ በዚህ ዘመን እንዳየው የፕሮቶኮል ብዙ ሰልጣኞች አሉ። እንደ ሙያ ተይዞ ትምህርት አለ። ፕሮቶኮል የአጭር ጊዜ ኮርስ አለ፣ የረጅም ጊዜ ኮርስ አለ፣ ዌዲንግ ፕላነር ስልጠና አለ። በዚህ ደረጃ በደንብ እየተስፋፋ ያለ ሙያ ነው ልል እገደዳለሁ። ደቪ እሱንም እየተመለከትኩ ነበረ ያለው ሶሻል ሚዲያ ላይ እና ዲኮር ስልጠና እየተሰጠነ ያለው አሁን ላይ ፕሮቶኮል በአሙቁልኝ ደረጃ እንኳን እውነት ለመናገር እኔ ብዙም አልሰማውም። እና እንደዚህ አይነት ነገሮች አሉና አንደኛ ዲኮር እንኳን ያው ሶሻል ሚዲያ ላይ ሰርች አድርገህ ማግኘት ትችላለህ። አሙቁልኝና ፕሮቶኮል እንዴት ነው መገኘት የሚችሉት? አስተማሪዎች ወይም ትምህርት ቤት አለው? እንደዚህ ትምህርት ቤት የለውም። ግን በዚህ በዌዲንግ ፕላነር ረጅም ጊዜ የሰሩ ያገለገሉ ወንድሞቻችን አሉ ትልልቅ በዚህ ሙያና ልምዳቸውን ያካፍላሉ። በአጭር ጊዜ ኮርስ ቦታውን እነሱ ይወስናሉ፣ ያንን የሚያደርጉበትን ቦታ። ግን በተለይ ይሄ በልምድ የሚሰራ ስራ አይደለም፣ ከልምድ መውጣት አለበት።
በሙያ መታገዝ አለበት። እነሱ ገብቷል አንድ ነገር ስትማር የምታስተካክለው። ስለዚህ የልምድ ውጤታቸውን አሁን በዚህ ሙያ መስራት ለሚፈልጉ እህቶች ወንድሞች ያስተምራሉ፣ ክህሎታቸውን ያግዛሉ። በሙያ የተደገፈ በደንብ በዚህ ሙያ ደግሞ የተገራ ባለሙያ ሲወጣ ሰርግ ነውና ብታጎል በጣም ሪስክ አለው። እንደምታውቀው እኛ ሙቁልኝ ቀረን ማለት ሰርግ ተበላሸ፣ ከዛ ከባድ ነገር ይፈጠራል ማለት ነው። በሙቁልኝም ደረጃ ደግሞ እንዳልኩኛ ቅድም እንዳልኩ ነው፣ እንጽፋለን፣ የሚፈለጉ ነገሮች ይጠናሉ። የት ነው የምንሄደው? ቅዳሜ ያለን ስራ ለምን እኛውን አንድ ሳምንት ሲቀረ ከደወልክ የመያዝ እንትናችን ሬር ነው፣ አንይዝም። ለምን መዘጋጀት አንችልም። እኛ 15 ቀን 20 ቀን ቀደመ በትደውል ግን ይመቸናል ስራውን በደንብ ለመስራት። የት ነው የምንሄደው? ምን አይነት ቦታ ነው? ምን አይነት ማንም ብንመድብ በደንብ ሆርን መጫወት ይችላል? ምን አይነት አጃቢ ያለበት ነው? እኛ ክፍለ ሀገር ድረስ በየአገሩ ዞረናል። አሁን በዚህ በሙቁልኝ ብቻ ነው የምልህ ብዙ ከተማ ሄጃለሁ። ኢትዮጵያ ውስጥ ያሉ ከተሞች ሄደናልና እንደ ሁኔታው እንደ አካባቢው ለመሆን ቀድሞ ቢነገረን ስራውን ቀድመን ብንይዘው ምቹ ያደርገዋል። ትምህርት ቤት ባይኖርም ስልጠናም ባይኖርም በሁኔታዎቹ እየታገዝን እየተመራን እየተነጋገርን ቅድም እንዳልኩ ከወንድሞቼ ጋር ያማረ ሰርግ ለመስራት ቀድሞ መምጣቱ ጥሩ ነው ብዬ አምናለሁኝ እና በዚህ ደረጃ ነው ትምህርቶቹ እየተሰጡ ያሉት። መልካም። አንተንም እና እንዳንተ መሰል ያሉትም ከአንተም በፊትም ይህንን ሙያ የጀመሩትም በዚሁ አጋጣሚ ያልተሰራበት ቢዝነስ ነው ብዬ አስባለሁ እና የፕሮቶኮል እንዲሁም ያሙቁልኝ እንደው በአጭር ኮርስ አይነት ነገር ትምህርት ቤት ቢከፍቱ ወይም ደግሞ ኦንላይን ላይ ኮርስ ቢሰጡ ጥሩ ይጠቀሙበታል ብዬ አስባለሁ። ምክንያቱም ገና የእናንተ ሙያ በደንብ እንደዚህ ተደራጅቶ እና ፍቃድ ወስዶ ቢሮ ከፍቶ የመስራቱ ነገር አሪፍ ነው፣ እየተበረታታ ያለ ሙያ ስለሆነ ማለት ነው እና መልካም ነው፣ ይበል የሚያስብል ነው። አሁን የት ነው ኤርሚ ፕሮቶኮልና ሙቁልኝን ሊያገኙት የሚችሉት? ቢሮ የት አካባቢ ነው? እኛውን እንዳልኩ ያው ያሙቁልኝን መነሻ ቅድም እንዳወራ ነው። ዝም ብሎ ከመንደር የሚጠራ ለነገ ሰርግ ዛሬ የሚጠራ ምናምን ሰው እንዳይሆን የነዛ ኢቨንት አይደለም የሚለውን ካወራው መተግበር አለብኝ በምን የሚለውን ነገር። ስለዚህ ሰዎች አመኔታ ይፈልጋሉ። ድሮ አሁን ቀብድ በልቶ የሚጠፋ ያጋጥማል ይሉናል። እኛን ገብተዋል ስልክ የሚያጠፋ ምናምን። ያንን ለመቀነስ ግን ቢሮ ቢኖረን ቢሮ መጥቶ የሚጎበኙት ነገር ቢኖር ስራዎቻችንን በቪዲዮ እናሳያለን። ከዛ በኋላ ውል አለን። እኛ አሁን በሙቁልኝ ለብቻ ውል አለን። ገብቷል። ውል እንፈርማለን። ብናጎድል እንጠየቃለን። ሰርገኛውም ሰው ደግሞ ቢያጎድል እንዲጠየቅ ቢሮ መጥቶ ሴፍ ለሙሽራ ሴፍ መሆናችንን እንድናሳይ አሁን እዚህ ቦሌ አካባቢ ቢሮ አለን። ወደ ፒያሳም ደግሞ ፓርትነር ሆነን የምንሰራ ዳውንታውን ህንፃ ላይ አለን። እዚህ ቦሌ አስረስ ህንፃ ላይ 2ኛ ፎቅ ላይ እንገኛለን። ኢንስታግራም ላይ ያለን ኤርሚ ፕሮቶኮል ቢሉ በተለይ ደግሞ በደንብ ቪዲዮችንን አሁን ሰው እየተከታተለን ያለው ቲክቶክ ላይ ያለን ኤርሚ ፕሮቶኮል አሙቁልኝ ቢሉ እዛ ስራዎችን አይተው ነው ወደ ቢሮ ይመጣሉ። ቢሮ እንፈጽማለን። በእንዲህ አይነት ደረጃ ነገሩን ቀላል እንዳልሆነ አሙቁልኝም ልክ እንዳልኩ እንደ ሌሎቹ አካሎች ሪስፔክት እንዲሰጠው ነው ይሄን ሁሉ ነገር እያደረግን ያለ ነው። መገኛችን ቦሌና ፒያሳ ባዮ ላይ ባለው ስልክም ደግሞ ቢደውሉ እኛም ማግኘት ይችላሉ ለማለት ነው። ዴቪ መልካም። እኔ እንደውም እያየው ነበረ የብዙ ዲጄዎችን ቢሮዎች አይቻለው፣ የእናንተንም አይቻለው። በጣም ነው የሚያምረው። ቪዲዮ ፎቶ ዲኮሮች የሚሰሩትንም ቢሮዎች አይቻለው እና ገና ቢሮቸው ስትገባ ለአንተ የሚሰሩልህን ነገር በትንሹ ሰርተውታል በዛች በጠባብ ቢሮ ውስጥ ማለት ነው እና በጣም ነው የሚያምረው። በትልቅ ስክሪን ስራዎቻችሁ ተከፍቶ ነው የሚገባው፣ ሰው በሙላ እንዲያየው ነው እና ሻይ ቡናም የምትሉበትን ቦታም አለ። አክብሮቱ ከዛ ነው የሚጀምረው እና በእርግጠኝነት እምነት እንዲጥሉ ስራውም ደግሞ ጥሩ ስራ እንደሆነ ምስክር አርጋችሁ በትልቅ ስክሪን ትከፍታላችሁና የምር እውነት ለመናገር በጣም ጥሩ ነው፣ ይበል የሚያሰኝ ነው። በዚሁም አጋጣሚ በርቱ ላለው በእኔ በኩል እናመሰግናለን። እንግዲህ መነሳት አለበት የምትለኝ ሀሳቦች ካሉ ቀረ የምትለኝ ሀሳቦች ካሉ እነሱን እናነሳሳና ፕሮግራማችንን ደግሞ እየጠቀለልን እንመጣለን። አብዛኛው ነገር አንስተነዋል፣ ግን በቃ እንዳልኩ ነው። አሁን ሰርጉ ላንተ ነው፣ ለእኛ ኢቨንት ነው። ሁልጊዜ ወደኛ ስትመጣ አንተ ኢቨንት ይዘህ ያለን እንደምትመጣው ላንተ ነው ሰርግ። በጣም ጭንቀት ያለው ስትረስ ያለው ምናምን አንተ ጋር ነው።
እኛ ጋር ሲመጣ ግን አንድ ኢቨንት እንደመጣ ነው የምንቆጥረውና አሙቁልኝም ችላ የሚባል ኢቨንት እንዳልሆነ አሁን እንደምታያቸው ነው። በጣም ብዙ ሰዎች ከሰራንላቸው በኋላ ፊድባክ ስንሞላ ያለው ፊድባክ የሚገርም ነው። ለምንድን ነው ቀድመን እንትን ያላልነው? በጣም ቀድመን ቢሆን ነበር ደግሞ ምን ያህል ያው ፓኬጁ ሲዝናል አይደል? ሰርግ ከጾም በኋላ የሚመጣ ነገር ነው ሰርግ። ስለዚህ ቀድመህ በያዝክ ቁጥር ከኢኮኖሚም አንጻር ዲስካውንቶችን ምናምን የማግኘት ነገር ስላለ እዚህ ነገር ላይ ያላቸውን ነገር እንዲያሻሽሉ አሙቁልኝም እንደ ካሜራ፣ እንደ አዳራሽ፣ እንደ ምግብ ያልተናነሰ የሰርግ አካል ነው ብሎ ሙሽሮች እንዲያምኑና ይህን ነገር አምኖ ደግሞ ወደኛ እንዲመጡ እንድንመካከር ሰርጋቸውን አብረን ወጥነን አብረን አቅደን ቆንጆ እንድናደርግ በዚህ አጋጣሚ መናገር እፈልጋለሁ። ሌላ ሌቭል ገብቷል አሙቁልኝ እንዳልኩ ነው። እስከ ቪአይፒ ፓኬጅ ድረስ መስጠት ጀምረናል። ዝም ብሎ በተራ ልብስ አይመጡም ልጆቹ እንዳያቸው ዩኒፎርም ሆነው እንደ ካሜራማን ዩኒፎርም፣ እንደ ዲኮር ዩኒፎርም የራሳቸውን ነገር ዩኒፎርም ሆነን የእናንተ ኢቨንት አካል ነን እኛ ተጋቢው አንተ ስትሆን። ስለዚህ እንደ ትልቅ ተጨንቀን እንደ ትልቅ አስበን የምንሰራው የስራ መስካችን ስለሆነ ባይዘገዩ ቀድመው ቢመጡ ብዙ ነገር ያተርፋሉ ለማለት ነውና እኛ ጋር ሲመጡ ሁልጊዜ አትርፋችሁ ተዝናናላችሁ ነው የምንለው። ስለዚህ እንደ አድማቂ እንደ አሟቂ በዚህ ሙያ ደግሞ እየሰራሁ እንዳለው ሰው ሙሽሮችን ባይዘገዩ ቶሎ መጥተው እኛ ጋር ደግሞ ፓኬጃቸውን ቢያስይዙን ጥሩ ነው ብዬ አምናለሁኝ። መልኩን የሚመስለው ጸይማ ሳመሳይ እኔ አልምዬም በሆን ለማንም አላሳይ እኔ ግርምሽ በሆን ለማንም አላሳይ ያምረናል በለው አጭር ነው ይሉታል እድሜያቸው ይጠር ኮረሪማ አይደለው ወጥ የሚያሳምር ኮረሪማ አይደለው ወጥ የሚያሳምር እምባበል ብሩኬ ከፍ አድርገው ጣሊያን የሴት ቤት ሰምተናል። የጣሊያን ከዛ ነው የእንግሊዝ የቱርክ የኢስሙ ልክክ ሀገር ውስጥ ወደ ውስጥ ሀገር ውስጥ ወደ ውስጥ ሀገር ውስጥ ወደ ውስጥ ያምረናል በለው። እንደ ኤርሚ ፕሮቶኮልና አሙቁልኝ ወደፊት የምታስባቸው ነገሮች አሉ? አሁን ማውራት የምችልበት ለምሳሌ የፕሮቶኮሉን ወይም ያሙቁልኝን ይዘት ወደዚህ አይነት ነገር የመቀየር ሀሳብ አለኝ የምትለው በውጥን ደረጃ ያሰብካቸው ነገሮች አሉ ልትነግረን የምችለው? በሀሳብ ደረጃ ላይ ያው የረጅም ጊዜ እቅድ ብለን ብንይዘው ደስ የሚለኝ አሁን እነዚህ ፓርትነሮች አሉን ብያለሁ። መኪና ኪራይ፣ አበባ መሳሰሉትን ከአንዱ ጀምረው ነው ወደዚህ የመጡት። ስለዚህ ለምሳሌ ዲጄ ብታይ አሁን ዲጄ ይሆንና ከዛ አብሮት ዲኮር ይሰጣል። ገብተዋል። ከዛ ደግሞ ከዲኮር ደግሞ ይሄድና ኬተሪንግ ደግሞ ይጀምራል። እንዲህ አይነት ነገሮችን እናስባለን ከእግዚአብሔር ጋር ወደፊት። አሁን ግን በደንብ ስትሪም አድርገን እየሰራን ያለ ነው እንዳልኩ ይሄ አሙቁልኝ ፓርቱ በደንብ በቃ ቫይራል እንዲሆን በደንብ በቃ ሰርገኛ እንደ አንድ እንትን ከ6 ወር በፊት ከ3 ወር በፊት ምናምን የሚያስፈርመን የመሆን ደረጃ ላይ ያ የሚመጣው ደግሞ በሂደት ነው። አሁን እየሰጠን ያለ ግን አገልግሎት እያሻሻልን ምን ብንጨምር ምን ብንቀንስ የሚለውን በደንብ ስትሪም አድርገን በዚህ በሰርግ አድማቂ ሙያ ትልቅ ደረጃ መድረስ እንፈልጋለን። እኔና ያው አብረውኝ ያሉ ወንድሞች በአንድ ላይ በመሆን ነው። ስሙ በእኔ ቢጠራም ያላጋዥ ያላጋር አይሆንምና በዚህ አጋጣሚ እነሱንም ማመስገን እንፈልጋለሁ። በደንብ ስትሪም ሆኖ እንደኔ ተጨንቀው ነው የግላቸውን ስራ መስዋዕት አድርገው ነው የሚሰሩትና እኔ ወንድሞቼ ብዬ ነው የምጠራቸው፣ ሰራተኞቼም አልልም። ስለዚህ እዚህ ለማድረስ አላማለን ከእግዚአብሔር ጋር እንግዲህ እንጠነከራለን እንደዚህ ለማለት ነው። መልካም እንግዲህ አንድ ደጋሽ ወይም አንድ ፕሮግራም ያለበት ሰው አንተ እንደምትለኝ ከሆነ ለወደፊቱ ከእናንተ ጋር ብቻ ይገናኛል፣ ሁሉን ነገር በእናንተ ስር እንዲያልቅ ነው ምኞት ማለት ነው። ለምሳሌ የመኪና ክራይ፣ ቦታ መረጣ፣ እነዚህን ሁሉ ድካሙን እናንተ ትጨርሱለትና ከእናንተ ጋር ብቻ መጥቶ እንዲገናኝ ነው ሀሳብ ይመስለኛል። ልክ ነው። እሱ የሰርጉ ቀን ብቻ ፎቶ መነሳት የሚችልበት ደረጃ ለመድረስ ነው የኛ እንደ ኤርሚያስ ሀሳባችን ያ ነው። ከትንሹ ነገር ብንነሳም አሁን ፕሮቶኮል ጨምረናል። ከዛ ከፕሮቶኮል ደግሞ ዌዲንግ ፕላነር ጨምረናል። ነገ ደግሞ ዲኮር ማንጨምርበት ምንም ምክንያት የለም። ነገ ደግሞ ዲጄ ማንጨምርበት ምንም ምክንያት የለምና ከትንሹ ያልን ነው። ግን እንዳልኩ ነው መጠሪያችን መነሻችን የማድመቁ የማሞቁ የጭፈራው ፓርት ላይ በደንብ ስትሪም አድርገን እየሰራን ነው ለጊዜው። እነዛ የወደፊት ቁጦች እንደሚሆኑ ግን ጥርጥር የለኝም። ደብዬ
በጣም አሪፍ። በእኔም በኩል ያሰብከው ይሳካል። ወደፊትም ደግሞ ደጋሾች ወይም ፕሮግራም ያላቸው ሰዎች ወደ አንተ ጋር መጥተው ቅልል የሚሉበት ርፍ የሚሉበት ኤርሚ እንደሚሆን ተስፋ አለኝ። በርታ ላለው በዚሁ አጋጣሚ እንግዲህ ፕሮግራማችን ይህንን ይመስል ነበረ። ይህንን ፕሮግራም በድጋሚ ዳዊት ፖድካስት ዩቲዩብ ቻናል ላይ ከነ ምስሉ ታገኙታላችሁ። ዘውትር በዚህ ሰዓት ደግሞ በትርታ 97.6 ራዲዮ ላይ ታገኙናላችሁ። ዳዊት ፖድካስት ከዳዊት ጋር ቆይታ በትርታ 97.6 ኤፍኤም ላይ ከኤርሚ ጋር የነበረን ቆይታ ይህንን ይመስል ነበረ። ሳምንት በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩልን ብለናል።